ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ዕለተ ሰኞ ነው። የሰኞን የቀን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተሰይመናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ እናደርጋለን። የዓለማችን ወቅታዊ ጉዳዮችን ወደ እናንተ በመጽሐፍ ቅዱስ ቅኝት ለመዳሰስ ተገናኝተናል። እንግዲህ ተመልሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን ውጥንቅጥ ተባብሶ እንደቀጠለ ይገኛል። በምን መልኩ ተባብሶ ቀጠለ የሚለውን ፓስተር አለማየሁ ይዞልን በመጣው መረጃ ያጋራናል። ከሱ ጋራ ወደ መረጃችን ከመሄዳችን በፊት ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። እሱም በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ በትላንትናው ምሽት አንድ መረጃም ለአድማጮቻችን አጋርተን ነበር። ዛሬም የዓለማችን ወቅታዊ ጉዳይ ተባብሷል። እስኪ እንግዲህ አንተም ካገኘው መረጃ ታጋራናለህ። እንግዲህ በአውሮፓ በጀርመን በበርሊን ከተማ ውስጥ አንድ ትልቅ ዓለም አቀፍ ስብሰባ እየተደረገ ነው ያለው። በዚህ ስብሰባ ላይ ቢያንስ 50 ሀገራት መሪዎች ይገኛሉ ተብሎ እየተደረገ ነው። ከዛ ቀደም ብሎ ግን በትናንትናው ዕለት የጀርመኑ ቻንስለር ፍሬድሪክ ሜርስ ስብሰባውን ከፍተውታል። ስብሰባውን በከፈቱበት ወቅት የተናገሩት ነገር ዓለምን ያስደመመና ብዙዎችን ደግሞ ጆሮ ጭው ያደረገ ነገር ነው የተናገሩት። ውስጡን ሲብላላ የነበረውን ነገር ፊት ለፊት አፍርጠውታል። አልሸፋፈኑትም፣ ወይም ደግሞ የዲፕሎማሲ ቋንቋም አልተጠቀሙም። ቀጥተኛ ነው ንግግራቸው። በጣም ቀጥተኛ ነው። ሜርዝ ያሉት ምንድነው? በአውሮፓና በአሜሪካ መካከል የተፈጠረው ጥልቅ የዲፕሎማሲ ልዩነት ነው ያሉት። እንግዲህ በተደጋጋሚ ያልነው ማለት ነው። ጥልቅ ማለት እንግዲህ ይሄ ምናልባት ወደፊት ሊጠገን በማይችልበት መልኩ ያለ ይመስላል። በእርግጥ ልዩነቱ የጀመረው የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የተከሰተ እንደሆነ ለማወቅ ተችሏል። ይሄውም ልዩነት ማለትም ዋሽንግተን ግንኙነትን ለማስተካከል አብራ እንድትሰራ ጥሪ አቅርበዋል ቻንስለሩ። ይህ ጥሪ ያቀረቡት በሙኒክ የደህንነት ጉባኤ የሚባለው ላይ ነው። እዛ ላይ ነው እንግዲህ መክፈቻ ንግግራቸው ላይ ያደረጉት። ሜርዝ በንግግራቸው መጀመሪያ ላይ ምቾት ከማይሰጠው እውነት ልጀምር ነው ያሉት። ምቾት የማይሰጥ ግን እውነት የሆነ ነገር ከዛ ልነሳ ብለው ነው ንግግራቸውን የጀመሩት። እንግዲህ ለአውሮፓ አሁን ላይ ኮምፈርተብል አይደለችም አውሮፓ። ምቾት የማይሰጥ ያሉበት ምክንያት በአውሮፓና በአሜሪካ መካከል ያለው ልዩነት እጅግ የሰፋና ወደ መለያየት ደረጃ እንደደረሰ ነው ያቀረቡት። ይሄ መፈጠሩን በግልጽ ነው የተናገሩት። ይህ ግንኙነት ወደ ውድቀት እንዳይደርስ መደረግ አለበት ነው የሚሉት ፍሬድሪክ ሜርስ። እንግዲህ ውድቀቱ የጀመረው ቅድም እንዳነሳውልህ በፕሬዝዳንት ዶናልድ ትራምፕ አስተዳደር
በሚወሰዱ የተለያዩ እርምጃዎች ምክንያት የተፈጠረ ጉዳይ ነው ያሉት እሳቸው። የተፈጠረ ጉዳይ ነው። እነዚህ እርምጃዎች እንግዲህ እሳቸው በዋናነት የሚያነሱ ከአውሮፓ ጋር ያለውን የሽርክናና የንግድ ግንኙነት የሚጎዱ አላስፈላጊ የሆኑ ታሪፎችን በመጣል በአውሮፓ ላይ ያለውን ጫና እንዲጨምር አድርገውታል ብለው ነው እየተናገሩ ያሉት። አድርገውታል ብለው ነው እያሉ ያሉት። እንግዲህ ሌላው ደግሞ ክፍተት የፈጠረው እኛ ከዚህ በፊት አንስተነዋል። እሳቸውም የኔቶን ወታደራዊ ኃይል በአብዛኛው ከፍተኛውን በጀት ትመድብ የነበረችው አሜሪካ ነው። አሜሪካ ይህንን በጀት ሙሉ ለሙሉ መመደብ አልፈልግም ብላለች። እንደ ማንኛውም አገር መዋጮ ነው የምከፍለው የሚለው ነገር መነሳቱ ነው አንዱ ክፍተቱን እያጠነከረ የመጣው። ሌላው ደግሞ ክፍተቱን እያጠነከረ የመጣው በአውሮፓ ውስጥ የሚገኘው የአሜሪካ የጦር ቤዞች አውሮፓን ለመጠበቅ እዛ የተቀመጡ ናቸው የሚሉት የዶናልድ ትራምፕ አባባልና እኛ አውሮፓን በነፃ የምንጠብቅበት ምንም ምክንያት የለም፣ ስለዚህ ልትከፍሉን ይገባል የሚሉት ነገሮች መነሳታቸው ነው። እነዚህ ነገሮች መነሳታቸው ይበልጡኑ በአውሮፓና በአሜሪካ መካከል ነገሮችን እያሻከረና ልዩነቶችን እያሰፋ እንደመጣ ይታወቃል። ሌላው በሶስተኛ ደረጃ ያነሱት ደግሞ ነገሮችን ያሻከረው የግሪንላንድን ልጠቅልል ማለትና የአውሮፓ ሉዓላዊነት መዳፈር ነው። እነሱ የሚሉት ያንን የአውሮፓ ሉዓላዊነትን መዳፈር፣ ያንን መጣስ በሁለቱ ሀገሮች መካከል ያለውን ግንኙነት ይበልጥ ምን አድርጎታል? አስፍቶታል ብለው ፍሬድሪክ ሜርዝ ይናገራሉ። በዚህም ምክንያት እዛው ስብሰባ ላይ አንድ ነገር አንስተዋል ሜርዝ። ሕግ ላይ የተመሰረተ የዓለም ስርዓት አክትሟል ሲሉ ተናግረዋል። ቁልፉ ነገር እሱ ነው። ሕግ ላይ የተመሰረተው የዓለም ስርዓት አክትሟል የሚለውን ነገር አንስተዋል። እንግዲህ የዓለም ስርዓት አክትሟል ሲል ዓለም በሕግ በዲፕሎማሲ በሰጥቶ መቀበል የነበረው መርህ አሁን ላይ ሙሉ ለሙሉ እንደሌለ ነው ሜርዝ የተናገሩት። በሰፈር ጎረምሶች የተመራች አይነት ነገር ነው። አዎ እንደውም እሳቸው የተጠቀሙት ወርድ ልንገርህ፣ ሕግ እንደ ፈንጣጣ ጠፍቷል ብለዋል። እንደ ፈንጣጣ ጠፍቷል። በዘመኑ ታላላቅ አገሮች ውስጥ ዋስትና የለንም። በዘመኑ ባሉ ታላላቅ አገሮች የሚሏቸው እነሱ ቻይናን፣ አሜሪካን፣ ሩሲያን የመሳሰሉትን ጠቅልለው ሀያላን የሚባሉትን ሀገሮች ነው። ዋስትና የለንም እና ለአውሮፓውያን በዚሁ መድረክ ላይ ትልቅ ጥሪ አቅርበዋል። አንድ ነገር ሳይሸሽጉ አውሮፓ ወደ መከፋፈል መጥቷል ነው ያሉት። ያ እንግዲህ በተደጋጋሚ ስናነሳው ነው። መከፋፈል መጥቷል። ይሄ መከፋፈል ሳይሰፋ ነፃነታችንን ሳናጣ አውሮፓውያን ለደህንነታችን ልንቆም ልንታገል ያስፈልጋል የሚል ትልቅ ጥሪ አንስተዋል። እንግዲህ በአውሮፓና በአሜሪካ መካከል ብቻ ሳይሆን ክፍተቶች እየሰፉ የመጡት አሁን ላይ በአውሮፓና በራሱ በአውሮፓ ውስጥ መከፋፈሎች በየጊዜው እየጨመሩ እየሰፉ መጥተዋል። ባለፈው እንግዲህ ከአንድ ወር ገደማ ይመስለኛል በአውሮፓ ፓርላማ ላይ ንግግር የተለያዩ የአውሮፓ መሪዎች ንግግር አድርገው ነበረ። በልዩነት ነው የተለያዩት።
አንዱ በዩክሬን ኬዝ ነው፣ ሁለተኛው በኔቶ ኬዝ ነው፣ ሶስተኛው ደግሞ በግሪንላንድ ኬዝ ነው በልዩነት የተለያዩት። እንግዲህ ጀርመን እንደምናውቀው ዩክሬንንም ይጨምራል። ግዙፉ የአሜሪካ ኢኮኖሚ ነው፣ ይቅርታ የአውሮፓ ኢኮኖሚ ነው የጀርመን ኢኮኖሚ። ነገር ግን ጀርመን አሁን ላይ ከፍተኛ የሆነ የኃይል እጥረት እንደገጠማቸው ባለፉት ፍሬድሪክ ሜርዝ ገልጸዋል። ምን ያህል ነው የዓለም ስርዓት እየተለወጠ እንደመጣ የሚገባል። የዓለም ስርዓት አሁን ላይ መልኩን እየቀየረና ሀገራት መሪዎች እያዩ እየተናገሩ እንደሆነ ይሄ ነገር መረዳት ያስፈልጋል ብዬ እላለሁ። እንደዚህ ላይ እንድታብራራው ፓስተር፣ ምክንያቱም በጣም ኮር የሆነ ወሳኝ የሆነ እንዲሁም ትንቢታዊም ምልክት ስለሆነ ሩቅ ሳንሄድ አሁን በቅርቡ በስዊዘርላንድ ዳቮስ ምን እንደተከናወነ ደጋግመን አንስተናል። እንደገና ደግሞ ሩቅ ሳይኬድ በሳምንታት ልዩነት ይመስለኛል ይሄ ስብሰባ ላይ እኚሁ ቻንስለር ይህንን ነገር ፍርጥና ያደረጉት በቃ እና ከፊታችን አዲስ የዓለም ስርዓት አለ እያሉን ነው ማለት ነው። አዎ በትክክል አንዱም እሱ ነው። ሁለተኛው ነገር እንደው ይሄ ላንሳና ወደ አንተ ጥያቄ ይሻገራለሁ። አሜሪካ አውሮፓውያኖችን ባለፉት ዓመት የአሜሪካ ምክትል ፕሬዚዳንት ጆን ባይደን በዚህ ስብሰባ ላይ አሜሪካኖች አውሮፓውያኖችን ኋላ ቀር ቆሞ ቀር ገብቷል፣ የንግግር ነፃነትን የማይፈቅዱ የሚል ነገሮች ተናግረው ነበረ። ስለዚህ ፍሬድሪክ ሜርዝ ይህንን ጠቅሰውታል። ምንድነው ብለው የጠቀሱት? ጄዲ ቫንስ ልክ ነው ብለው ነው የተናገሩት። ኋላ ቀርተናል ነው ልክ ነው ብለዋል። በእርግጥም ሲታይ አሁን ካለው የቻይና ኢኮኖሚና የአውሮፓን የኢኮኖሚ ጂዲፒ ስትመለከተው በጣም ኋላ እንደቀሩ ተንቀርፈናል። በስልጣኔም በኢኮኖሚ ኋላ እንደቀሩ ያስታውቃል። ነገር ግን ይህ አይደለም ትልቁ ነገር። 2030 ግቡን ይመታ ዘንድ አውሮፓውያኖች ደግሞ ከ30 ሀገራት ወደ 10 እንደሚወርዱ የተረጋገጠ ጉዳይ ነው። ይሄ የመጽሐፍ ቅዱስ ሐሳብ ሊፈጸም ግድ አለው። ምክንያቱም መጽሐፍ ቅዱስ የሚነግረን ነገር የሐሰተኛው ክርስቶስ ለማንገስ ሐሰተኛው ነቢይ የሚነሳው ከየት ነው? ከአውሮፓ ነው። በግልጽ ነው የሚናገረው። እንደውም የሮም ካቶሊክ እንደሆነች የዚህ ሐሰተኛው ነቢያት ነቢይ መነሻ የሮም ካቶሊክ እንደሆነች ብዙ ጽሑፎችን ማየትና ማንበብን ይችላል። ጎግል አድርጎ ሰዎች ማየት ይችላሉ ይህንን ጉዳይ። እንግዲህ ይህንን ነገር ስንመለከት ምንድነው እያሰብን ያለ ነው? አሁን ችግሩ ፍርጥ ብሎ እየመጣ ነው። የተባበሩት መንግስታት ድርጅት የቻርተሩ መርሆች ምናምን ዓለም አቀፍ ህጎች የሚባሉ የሉም። አሁን የሉም። ሀገራት በሚፈልጉት ህግ እየሄዱ ነው ያሉት። ጥርሶ ወላልቋል። ምንም ሊያስቆመውም ነገር የለም፣ ያስጀመረውም ነገር የለም። ስለዚህ እነዚህ ነገሮች ስትመለከት አለርት እንደሆነ ለዓለም ደውል እንደሆነ አለርት እንደሆነ እንመለከታለን። እንግዲህ ለቀን ያለኝ ይህን ነው። ምናልባትም ለዚህ ለቻንስለሩ መልስ የሚሰጠው በምሽት ላይ ይዤላችሁ እመጣለሁ። ምክንያቱም ይህ ስብሰባ ምናልባትም የዓለም ወሳኙ ወይም የመጨረሻ ስብሰባ ሊሆን ይችላል ተብሎ ነው የሚታሰበው። ለምን ይህንን አልክ ብትለኝ አዲስ የሰላም ኮንግረስ የሚል አሜሪካ እያደራጀችው ያለችው በዚህ ልትተካው ትችላለች የሚልም ስጋት አለ። ፒስ ቦርድ የተባለው እና የሰላም ኮንግረስ የሚሉትን እሱን ምናልባት በዚህም ልትተካው ትችላለች የሚል ነው። እንግዲህ በጣም እኮ ፓስተር በጣም ከባድ የማንቂያ ደወል ይመስለኛል። እንደውም ባጭሩ አንድ አሜሪካ ውስጥ የታወቀ የስካቶሎጂ መምህር አለ ጆናግ የሚባል እና እሱ የተናገረው ነገር በጣም ለዚህ ነገር ተስማሚ ነው ብዬ አስባለሁ። የዳንኤል መጽሐፍን ዳንኤል 9ን ጠቅሶ አሁን ላይ እንግዲህ ዶናልድ ትራምፕ የ7 ዓመቱን ቃል ኪዳን እንትኑን ምንድነው መሰረቱን የጣለ ይመስላል
የሚል ጠቅለል ያለ ሐሳብ አንስቷል እና ትክክል ነህ ልልህ ነውና አሁን የሚቀጥለውን እያሰብን በጣም አለርት መሆን ያለብን ጊዜ ቢኖር ይሄ ጊዜ ነው ብዬ ነው ማሰብ። እስቲ ምሽት ላይ እንግዲህ አስፍተነው እንመጣለን። አድማጮቻችን ጌታ ኢየሱስ ይባርካችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ከባድ የማንቂያ ደወል ነው እንግዲህ ጆሮ ላለው የሚሰማን ሁሉ ትልቅ የማንቂያ ደወል ተበስሯል ብዬ ነው ማስበው። ነገር ግን እኛ በየትኛው አቅጣጫ ላይ አለን የሚለውን ነገር ደግሞ አሁንም እንደወትሮ በጥያቄ መልክ እናሳስባለን። ስለዚህ ማምሻው ላይ ደግሞ ጠቅለል ባለ መልኩ ደግሞ መረጃው ላይ ተመርኩዘን መልእክት ደግሞ የምናስተላልፍ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእናንተ ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።